ሲፈቀር ከሞተ በኋላ ታዝናላችሁ ምን ትላላችሁ? ግን በቃ አሁን በጣም ይሄኔ ችለው ህመሟን ችለው ግን በቃ የኢትዮጵያ ሕዝብ ጸልዩልኝ ያለችው በቃ እንትን ቢላት ነው። ደግሞ የሆነ እንዴት ነው ታማችሁ ግን ደግሞ የሆነ ቀለል አድርጋችሁ የምታልፉት ነገር የለም። ከዛም በኋላ ላይ ዶክተር ጋር ስትሄዱ አሁን እኔ ለምሳሌ እመቤቴን እንደቀላል ፔሪድ መስሎኝ ብዬ ኖርማል አድርጌው ከዛን በጣም ሲያመኝ በቃ ዝም ብዬ ዶክተር ይገጭ እግዚአብሔርን ሆስፒታል ልካኛለች። ኖርማል የሃውስ አርትስ ይባላል። ከዛ ሆስፒታል ላከች። ከዛ 4 ቀን ተኝቼ ነው የወጣሁት ጋይስ። ደክሞኛል አምላኬ እንዳልወር ገድፈኝ፣ ሳልነግርህ ታውቃለህ ምን እንደጎደለኝ። ቀረብኩህ ስርቅ ነፍሴ አንተን ሲናፍቅ፣ ፍላጎቴ በዝቶ ዓለም ሲያባዝነኝ፣ ምሕረትህን ስናፍቅ ከእግሮቼ ሳልገኝ፣ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ፣ ዓለም አድክሞኛል አኖረኝ በልኬ። ሊያሾታማለች መድኃኒዓለም ይማራት፣ ለልጇ ክፉ አይንካት፣ ግና ተነስታ ትውጣ መድኃኒዓለም በሁለት እግሯ ያቁማት። አሜን በል። የሰው ልጅ አይሙት፣ ለምን ትሙት? እግዚአብሔር ያሽርሽ፣ ዳኝ ለልጅሽ ለኬኳ ኑሪላት። የኔናት እንዴ እኔ ከፍዬ ተመርቄ ማንም እዛ 2 አንበሳ ሰጥቶ ተጠማዞ ሆስፒታል ለገባ የምትመርቂ ምን አገባኝ? እኔ ስለተቀመጥበት እንዳመርቂ ያንቺ አለቀ እኮ ያገሬ ልጅ አልከፈለችም አይመለከተኝም። ግን ትከፍላለች። ተያት፣ እግዚአብሔር ይማራል። ለልጇ አትነሳ፣ ለልጅሽ ተነሺ እናቴ፣ አትሙቺ፣ አትታመሚ፣ ለልጅሽ ተነሺ። እንዴ ታይ 1000 መልሺ። ኧረ ታይ እንዴ ነውር ነው የገባ አይወጣም እንዴ ለልጇ ምን አገባኝ? እኔ ታዲያ የከፈለ ብቻ ነው ቤት የሚመረቀው እና በባዶ እኔን አመረቀኝ እንዴ? ግዴታ መውለድ አለብኝ እንዴ ለመመረቅ? 1000 ጠብ አድርጌ አውጥቼ ሌላው እንትን ሳይል ላይ እዛ ጉቺ ያልከፈላት መርቂ ጨርሻለሁ። የከፈለ ብቻ እንዴ በገንዘብ የተመረቁ ሌላው በነፃ የሚመረቅበት አትባርክሽም። ታይ ለምን ገባች? ለምን 2 አንበሳ ሰጣ እኮ ነው። ጭራሽም ለመመረቅ ታስባለች ወይ? ዳይ ዘንድሮ ቀን እግዚአብሔር ይባራት ላይ ማሪ ኖ እኔ እኮ መጥፎ ነገር አለ ያልኩሽ ለመመረቅ ነው። ሰዳደም ይሻላል ማሪ ከሞት አልገባሽም ጉቺዬ። ለመመረቁ ይክፈሉሽ ነው የምለው እኔ ስለከፈለ እንግዲህ እንዴት አይነት ጉድ ነው? ስትወጣ ጠብቂ እንዲምራት ነው ማሬ፣ እንዲምራት ነው ቤታዬ። አሁን ታማ ስለገባች ማረጋገጥ የቆየ ቪዲዮ ነው። የቆየ ከዚያ ኢንስታግራም ላይም ከዚህ በፊት ለጥፈዋለች። የቆየ ነው። በቃ ጨርሻለሁ፣ ዘግቻለሁ። ሌላ ወሬ ማን ነው? እየጨረሰች ነው። ጥሩ ዜና ስላ